ይሄ ጸጉር ነው ብዬ አላስብም። ክብደቱ ይከብዳል እኮ አንቺ። ይሄ ነገር ምንድነው? ቆይ ላሰማቸው በእናትሽ ለተመልካቾች ላሰማቸው። ላሰማቸው ምንድነው? እስኪ ቆይ ይሰማል። ወደ ማይኩ ቀርብ ምንድነው? እንጨቶች ጸጉርሽ ላይ ያስገጠምሽ እዚህ ድረስ ይደርሳል። ለሆኑ እንጨቶች ምናምን ጫጫጫ የሚሉ እንጨቶች ናቸው። ምንድን ናቸው? እኔ እኮ ወጣት ነኝ እኮ አሁን ካልዘለስኩ መች ነው የምዘልቀው? ሱመያ እኮ አርጀታለች። አውልቃ ብታዩት አንቺ ስለ ሱመያ ስመጥፎ አውልቃ ብታዩት ዛሬ የሆነ ሰዓት እንግዲህ ሱመያ አዩን እንደደበደበቻት ወይንም እንዳሸናቻት እናውቃለን ማለት ነው። እሱ ምንድነው ሁልጊዜ ስለሷ ስም እያነሳች ሁልጊዜ እሷን እየተሳደበች እሷና ጓደኛቸውን እንግዲህ አሸንታቸዋለች ማለት ነው። ነገር ግን አሁንም ቢሆን አዩ ከመሳደብ ወደ ኋላ አላለችም ማለት ነው። እሱም በሱ ብቻም አይደለም ደግሞ የሚያበቃው እንግዲህ ምንድነው ያለችው? ሰይድን 8 ሚሊዮን ብር ስጠኝና ልጅ ልውለድልህ ነው ያለችው። አዩ ሁሌም ከመጀመሪያ እስከ መጨረሻ በቃ ገንዘብ ትወዳለች። የገንዘብ ሰው ናት። ገንዘብ በጣም ነው የምትወደው አዩ። ለምን ብርና ልጅ ምን አገናኘው እዚህ ጋር? የምትፈልገው ቢሆን እኮ በቃ ሰይድን ሁልጊዜ በብር ነው የምትደልለው ማለት ነው። ነገር ግን ደግ አደረገችው፣ ምክንያቱም የራሱ ጥፋት ነው ማለት ነው። እና እንግዲህ ሱመያንም እየተሳደበች ሰምተናታል ማለት ነው። ለምንድነው ጸጉርሽን በየጊዜው የምትቀጥዩ? ጸጉርሽ ረጅም ነው ምናምን ብሎ ሲላት አይ እኔ እኮ ገና ወጣት ነኝ እንደ ሱመያ እኮ አሮጊት አይደለሁኝም ብላ ተመግራለች። አሮጊት ባትሆን ኑሮ እንደዛ አታሸናሽም ነበር ማለት ነው። እኔ እንደዛ ሱመያ እንደዛ ካደረገቻቸው በኋላ ሲጀምር አዩ ሰው መስላ ራሷ አትታየኝም። እንደዛ ሁለተኛ ስምሽን አላነሳም ብላ ይኸው አሁን ደግሞ ከሱ ፊት ስትሆን እሷ እኮ አሮጊት ናት ምናምን አላለችም። ጉድ እኮ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡን ማለት ነው። ግን ሰብስክራይብ ስለምታደርጉ እጅግ በጣም እናመሰግናለን። ሰላማችሁ ይብዛልኝ እና እንግዲህ በአዲስ ነገር መጥቼላችኋለሁ ማለት ነው። እሱ ምንድነው ስለነ አያልቅባችሁ ሰይድ። እነዚህ ሰዎች ግን ድራማ እየሰሩ መሰለኝ። እኔ ግራ ጋብተውኛል ማለት ነው። ግራ ጋብተውኛል እና አዩ 8 ሚሊዮን ብር ሰጠኝና ልጅ ወልድልሃለሁ። ከዛ ደግሞ ሱመያንም እየተሳደበች ሰምተናታል ማለት ነው። እና ብርና ልጅ ምን አገናኘው? ብርና ልጅ እኮ ምንም የሚያገናኘው ነገር የለም። ነገር ግን አዩ የምትፈልገው ገንዘብ ነው። ሁሌ በቃ አዩ ከገንዘብ ስለ ገንዘብ ቢወራላት ደስ ባላት። አዩ ሁሌ ገንዘብ ነው የምትለው። አረ ምን ይሻልሻል? እንደው ምን ጉድ ነሽ አንቺ? ተይ እንጂ እንደው ቢያንስ እንኳን እንዴ ሼም አይዝሽም? ይደብራል። ሼም ነው እኔ ነው የምልሽ አዩ የምትባይ ግለሰብ ማለት። ስለዚህ ስርዓት ልትይዥ ይገባሻል። ምን ሆነሽ ነው በዚህ ልክ እንዴ? ተዋረድሽ እኮ እውነቴን ነው እንዴ? ሁሌ ገንዘብ። በእርግጥ ገንዘብ የሚጠላ የለም፣ ግን ያንቺ ግን ብዛ። ብር ስጠኝና ልጅ ልውለድልህ፣ ይሄ ላድርግና ልጅ ልውለድልህ፣ ብር አምጣና እንደዚህ ሆነ እንዴ? ለምንድን ነው ለሱመያ ይሄን ያህል ብር የምታስገባለት? በቃ ከሱመያ ናት አትወርድም። ሱመያ እኮ እንደፈለግሽ ብላ እኮ ጥላልሻለች ባሏን። ስለዚህ አንቺ ምንድን ነው የምትፈልጊው ከሷ? ስለዚህ ታያት፣ ልጅቱን ተፋቻት እንዴ? ምን ሆነሽ ነው ከልጅቷ አናት ላይ የማትወርጂው? ችግርሽ ምንድን ነው አንቺ ማለት ነው? አዩ ይቅርታ ማሮች ካዩ አንቺ አዩ በረኪና የምትባይ ማለት ነው። ስለዚህ ታያት ልጅቱን እንዴት ትኖርበት? ልጆቿን ትሰድግበት። እንዳንቺ ወርጋጥ አይደለችም። ሰው የተከበረች ልጅ ናት። ስነ ስርዓት ያላት ልጅ ናት። እንደዛ እያልሻት እንኳን መታ ራሱ እኮ ሌላ ሰው ቢሆን ራሱ እንቀረበር የሚያለሽ እሷ ግን አልተናገረችሽም ኢቭን እንኳን ማለት ነው። ስለዚህ ረፊ ከሷ አትድረሽባት። ሁለተኛ ስሜን አታንሱ ብላችኋል። አታንሱ በቃ ስለሷ እንዴ። ምንድነው የምትሉት እናንተ? ጉድ እኮ ነው። አረ ተው አድቡ ነው ይሄን ብላችሁ አድቡ። ምን ነካችሁ በዚህ ልክ የምታርጋችሁ? ልጅቱ በቃ ተዋት ትኖርበት፣ የራሱን ትኖርበት። እናንተ ውርጋጦች ማለት ነው። አንቺ አዩ ውርጋጥ የምትባይ የውርጋጥ እንትን ማለት ነው። እናማ ይሄ ነው እላችኋለሁ ውዶቼ፣ ፍቅሮቼ፣ ማሮቼ። በተረፈ አላህ ክብር እያለ ነው። ሰላማችሁ ይብዛ። አወራ ነበር ስለ አዩ በረኪና ብዙ ማወራው ነበር። ነገር ግን ያው አላህ ክብር አለ። ስራም ልሰራ ስለሆነ በቃ በዚሁ እንሰናበታለን። ምን ትላላችሁ? አይሻልም ቤተሰብ? ማንኛውም ሰላም ናችሁ ብዙ